ዘመኑ የፍጥነት ነው። የዘመኑ ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅተውልዎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይቶን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። ጤና ይስጥልን ክቡራት ተመልካቾቻችን እንዴት ብላችኋል? አሁን ደግሞ ለዜና ኢትዮጵያ ወደ ያዝናቸው ስፖርታዊ ጉዳዮች እንሻገራለን። እሱ ባለው ተሾመ ነኝ። ሲንቄ ባንክ የስፖርት ዘገባ የክብር አጋር ነው። ከልብ እናመሰግናለን። ወደ ቀዳሚው መረጃ አልፋለሁ። የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን በወዳጅነት ጨዋታ አቻ ተለያየ። ለዓለም ዋንጫ ለማለፍ የ180 ደቂቃ ፍልሚያ የሚቀረው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን የወዳጅነት ጨዋታውን አድርጓል። ዛሬ ረፋድ በአበበ ቢቂላ ስታዲየም ከዩጋንዳ ጋር የተጫወተው ቡድኑ 3 አቻ ተለያይቷል። ሊዲያ ኢያሱ በጨዋታው 2 ግቦችን ስታስቆጥር ምረት አየለ ቀሪዋን ግብ አክላለች። በአሰልጣኝ ራውድ አሊ የሚመራው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ዛምቢያን በደርሶ መልስ ካሸነፈ ወደ ዓለም ዋንጫ ማምራቱን ያረጋግጣል። ኢትዮጵያና ዛምቢያ የሚያደርጉት የመጀመሪያ ዙር ጨዋታ ሰኔ 27 ዛምቢያ ላይ ሲደረግ የመልሱ ጨዋታ ሐምሌ 5 ኢትዮጵያ ላይ ይከናወናል። ከውጭ በሀገራት የወዳጅነት ጨዋታዎች እንግሊዝና ፖርቹጋል ተጋጣሚዎቻቸውን አሸነፉ። እንግሊዝ ኮስታሪካን ገጥማ 3-0 ረታለች። የሶስቱን አናብስቶችን ግብ ዴክላን ራይስ፣ ጎርደንና ዋትኪንስ አስቆጥሯል። አልጄሪያ በበኩሏ ቦሊቪያን ገጥማ 4-0 አሸንፋለች። ፖርቹጋል ናይጄሪያን የገጠመችበት ጨዋታ በፖርቹጋል አሸናፊነት ተጠናቋል። የፖርቹጋልን ግቦች ኔቶና ኮንሴሳው አስቆጥሯል። ናይጄሪያን ከሽንፈት ያልታደገች ብቸኛ ግብ አዳምስ አግብቷል። ፓኪስታን አፍጋኒስታንን፣ ቬኔዙዌላ ኢራቅን በተመሳሳይ 2-0 አሸንፏል። በዝርዝር ወደምንመለከተው ቀዳሚ ጉዳያችን ስናልፍ የወቅቱ የዓለም ሻምፒዮን አርጀንቲናን ጨምሮ ኦስትሪያ፣ አልጄሪያና ጆርዳን የሚገኙበት ምድብ 10 ለአርጀንቲና ነገሮችን ቀላል ያደርጋል ተብሎ ይጠበቃል። የአልጄሪያ አምበል ሪያድ ማህሬዝ በመክፈቻ ጨዋታችን አርጀንቲናን አሸንፈን ዓለምን እናስገርማለን ብሏል። በታሪክ ለመጀመሪያ ጊዜ ለዚህ መድረክ የበቃችው ጆርዳን ከምድቧ ለማለፍ 40 ከመቶ ዕድል እንዳላት ኦፕታ አስቀምጧል። አብርሃም ተስፋዬ የዓለም ዋንጫ ምድብ 10ን እንደሚከተለው ያስቀኘናል። ይህ አርጀንቲና ከ1974 የጀርመን ዓለም ዋንጫ ጀምሮ አንድም ጊዜ ታላቁ መድረክ ሳያመልጣት የተሳተፈችበት ዓመት ሆኗል። የወቅቱ የመድረኩ ሻምፒዮና አብዛኛውን ኳታር ላይ የነበረውን ስብስቧን ዳግም ወደ ጣምራ አዘጋጆቹ ሀገር ወስዳለች። በዚህ ቡድን ውስጥ በልዩነት ነጥሮ የወጣውና የአርጀንቲናውያን የንግስና ምልክት የሆነው ሊዮኔል አንድሬስ ሜሲ ከጫና ነጻ ሆኖ ለሌላ ክብር ከስብስቡ ጋር አሜሪካም ይገኛል። እሱ ከቀድሞቹ የሀገሪቱ ኮከቦች ዲያጎ አርማንዶ ማራዶና፣ ጋብርኤል ባቲስቱታና ሰርጂዮ ኩን አጉዌሮ የተሻለ የማይቀለበስ ታሪክ ያለው ሲሆን በ199 ጨዋታዎች 117 ግቦችን ከመረብ ማሳርፏል። አርጀንቲና 3 ጊዜ የዓለም ሻምፒዮን ስትሆን አምበል ሆነው ለዚህ ክብር ከታደሉት ዲያጎ አርማንዶ ማራዶናና ዳንኤል ፓሳሬላ በመቀጠል ሶስተኛው ሰው እሱም ሊዮኔል አንድሬስ ሜሲ ነው። የሮናልዶን ያክል ጫና የለበትም። ኳታር ላይ የዘላለም ህልሙን አሳክቷል። በእርግጥ ያ ትውልድ የታሪክ ተጠያቂም አይደለም። ኦፕታ የ2026ቱን ዓለም ዋንጫ ለማሸነፍ ቅድሚያ የሰጠው ለስፔን ብሔራዊ ቡድን ሲሆን ፈረንሳይ፣ እንግሊዝና ብራዚል ተከታትለው ተቀምጠዋል። አርጀንቲና ግን 6ኛ ደረጃ ላይ ትገኛለች። ይህች ሀገር በወዳጅነት ጨዋታ ሞሪታኒያ፣ ዛምቢያ፣ ሆንዱራስና አይስላንድን አሸንፋለች። 2025 መስከረም ላይ በኢኳዶር ከደረሰባት የ1-0 ሽንፈት በኋላ 7ኛ ተከታታይ ድሏንም አሳክታለች። ይህም ጥንካሬዋ ቀላል ለሚመስለው ምድቧ ቀዳሚ ተገማች እንድትሆንም አድርጓታል። ለዚህ ውድድር የተሻለ ግምት ከሰጣቸው የአፍሪካ ሀገራት መካከል አልጄሪያ አንዷ ናት። ከዚነዲን ዚዳን ልጅ ግብ ጠባቂው ሉካስ ዚዳን አንስቶም የማንቸስተር ሲቲው ሪያን አይቲኑሪ፣ የቦሩሺያ ዶርትሙንዶ ራሚ ቤንሴባኒ፣ የአሊታዱ ሆሳማ
ኢሳም አውር፣ የሊሉ ነቢል ቤንታሊብ፣ የአላሊው ሪያድ ማሬዝና የፌኖርዶ ሃጃ ሙሳ በቦስኒያዊው አሰልጣኝ ቭላዲሚር ፔትኮቪች ስብስብ ውስጥም የተካተቱ ስመጥር ተጫዋቾች ሆነዋል። የቡድኑ አምበል ሪያድ ማሬዝ የዚችን ሀገር ታሪክ ለመቀየር እንደ ቡድን መዘጋጀታቸውን ይናገራል። የቤት ስራችንንም አርጀንቲናን በማሸነፍ እንጀምራለን ብሏል። በዚህ ዓለም ዋንጫ 4 ጨዋታዎችን ብቻ ካደረገ የሀገሩ አልጄሪያ የምንጊዜም ከፍተኛ መርሃ ግብር ያከናወነ ተጫዋች የሚሆነው ሪያድ ማሬዝ በቀድሞ የሀገሩ ልጅ አይሳ ማንዴ የተያዘውን ክብረ ወሰንም ይቆናጠጣል። አልጄሪያ የ2014 የብራዚሉ ዓለም ዋንጫ የመጨረሻ መድረኳ ሲሆን ሩሲያና ኳታር ላይ ቡድኑ አልተሳተፈም። የብራዚሉ የጥሎ ማለፍ ውጤቷ ግን የሀገሪቷ ትልቁ ውጤት ሆኖም ተመዝግቧል። በአሰልጣኝ ራልፍ ራኒክ እየተመራች ከ1998 የፈረንሳዩ ዓለም ዋንጫ በኋላ ለመጀመሪያ ጊዜ ወደ መድረኩ የተመለሰችው ኦስትሪያ በአማካኝ 28.6 ዓመት የሆነውን ቡድን ይዛ ተሳትፎዋንም ታደርጋለች። ዘ አትሌቲክ ከተመልካች ባሰባሰበው ድምፅ ኦስትሪያ አርጀንቲናን ተከትላ 32ቱን ትቀላቅላለች ብሏል። ከምድብ ከማለፍ የዘለለ ውጤት ግን እቺ ሀገር አይኖራትም ተብሏል። በወዳጅነት ጨዋታ ጋና፣ ደቡብ ኮሪያና ቱኒዚያን አሸንፋ ወደ መድረኩ ያቀናቸው ኦስትሪያ ከባለፉት 11 ጨዋታዎች ሽንፈት የገጠማት አንድ ጊዜ ብቻ ሆኗል። የቶተናሙ ኬቨን ዳንሶን ጨምሮ ዴቪድ አላባ፣ ማርሴል ሳቤዘር፣ ኬርኒ ቹኩሜንካ፣ ኮናርድ ሌማር እና ማርኮ አርኖቶቪችን ጨምሮ ሚሼል ግሪጎሪች የቡድኑ ልዩነት ፈጣሪዎች ይሆናሉ ተብሎም ይጠበቃል። ኦስትሪያ እድሜያቸው 29ና ከዛ በላይ የሆኑ 14 ተጫዋቾች በቡድኗ ውስጥ ያቀፈች ሀገር መሆኗ አብዛኛው ትውልዷ የዓለም ዋንጫ የመጨረሻው እንዲባልም አድርጓል። የምድቡ ዝቅተኛ ግምት ባለቤት ጆርዳን አብዛኛውን ስብስቧን ከአህጉሯ ሀገራት የሰበሰበች ሲሆን የቡድኑ አምበል ሙሳ አልታይማሪ ብቻ ከፈረንሳዩ ክለብ ሬንስ የተካተተ የትልቅ ክለብ ተጫዋችም ሆኗል። ከ1930 እስከ 1954 ድረስ የፊፋ አባል ሀገር እንኳን ያልሆነችው ጆርዳን ይህ በታሪክ ለመጀመሪያ ጊዜ የምትሳተፍበት ዓለም ዋንጫዋም ሆኗል። ኦፕታ ጆርዳን ምድቧን የማለፍ 40% እድል አላት ይላል። ሻምፒዮን መሆን ካለመች ግን በፍጹም የማይሆን ነው፣ ከ5% በላይም አይገባትም ብሎ በመድረኩ ከሚሳተፉ ሀገራት ከመጨረሻው 3ኛ ደረጃ ላይ ማስቀምጧታል። ከኤሽያ ውጪ ላሉ ሀገራት ቀላል ተጋጣሚ ሰለሞኗ የሚነገርላት ጆርዳን ለመጀመሪያ ጊዜ በተገኘችበት መድረክ ለተሻለ ውጤትም ትፋለማለች። 23ኛው የዓለም ዋንጫ ዛሬ ምሽት ጅማሮውን ሲያደርግ ሜክሲኮ ከደቡብ አፍሪካ የሚያደርጉት የመክፈቻ ጨዋታ ይጠበቃል። ሁለቱ ሀገራት ከ16 ዓመታት በኋላ በድጋሚ በትልቁ መድረክ የመክፈቻ ጨዋታ ተገናኝተዋል። ጨዋታው በታሪካዊው አዜቲካ ስታዲየም ምሽት 4 ሰዓት ሲል ይጀምራል። አዲስ የሸዋት ያስቀኘናል። ደቡብ አፍሪካ ጆሃንስበርግ የዛሬ 16 ዓመት እግር ኳስ በታሪኩ ለመጀመሪያ ጊዜ የአፍሪካን ምድር በረገጠበት በዚያ ታሪካዊ ምሽት በሶከር ሲቲ ስታዲየም የተገኙት ሁለቱ ሀገራት ዛሬ ታሪክን በሌላ መልክ ሊደግሙት ተዘጋጅተዋል። ያኔ በአፍሪካ ምድር፣ ዛሬ ደግሞ በሰሜን አሜሪካ 48 ሀገራትን በማሳተፍ በታሪክ ግዙፍ የሆነው የ2026ቱ የዓለም ዋንጫ ዛሬ ምሽት በሜክሲኮ መዲና በሚገኘው ታሪካዊው አዜቲካ ስታዲየም በደማቅ ስነስርዓት ይከፈታል። አዜቲካ ስታዲየም የዓለም እግር ኳስ ንጉሶች የፔሌና የማራዶና የድል አሻራ ያረፈበት ታሪካዊ የጥበብ መድረክ ዛሬ ደግሞ በዓለም እግር ኳስ ታሪክ ውስጥ ለ3ኛ ጊዜ የዓለም ዋንጫ መክፈቻን በማስተናገድ አዲስ የታሪክ ምዕራፍ ይከፍታል። በታሪክ ትልቁና 48 ሀገራትን ባካተተው በዚህ የ2026 የዓለም ዋንጫ መክፈቻ ጨዋታ ሜክሲኮ ከደቡብ አፍሪካ የሚያደርጉት ፍልሚያ በጉጉት ይጠበቃል። ይህ ጨዋታ ከአንድ የእግር ኳስ ግጥሚያ በላይ ነው። ያለፈውን ታሪክ ከአዲሱ ትውልድ ጋር የሚያስተሳስር ድልድይ። ያኔ በ2010 የመክፈቻ ጨዋታ ሲገናኙ ሻባላላ ያስቆጠራት ድንቅ ግብና የስታዲየሙን ድባብ የሞላው የቡቡዜላ ድምፅ ዛሬ በዘመናዊ ቴክኖሎጂዎች በአዳዲስ የትውልድ ኮከቦችና በአዜቲካ ስታዲየም አስገራሚ ድባብ ይተካል። ከ1994 ወዲህ ባደረጓቸው የዓለም ዋንጫ መክፈቻ ጨዋታዎች ተሸንፈው የማያውቁት ሜክሲኮዎች በአሰልጣኝ ሃቪየር አጊሬ የተመሩና በስድስተኛው የዓለም ዋንጫ ላይ ለመሳተፍ በሚመኘው አንጋፋው ግብ ጠባቂ ጊሌርሞ ኦቾ ተጠናክረው የደቡብ አፍሪካን ምሽግ ለመስበር ይጋፈጣሉ። የሁለቱ ሀገራት ታሪካዊ የእርስ በርስ ግንኙነት ሲፈተሽም ጨዋታው ይበልጥ ተጠባቂ አድርገዋል። እስካሁን ባደረጓቸው 4 ጨዋታዎች ሜክሲኮ ሁለቱን በማሸነፍ የበላይነት ሲኖራት ባፋና ደግሞ እንደ አውሮፓውያኑ ቀመር በ2005 በኮንካካፍ ጎልድ ካፕ ላይ 2-1 ያሸነፉበት ብቸኛ ድላቸውን ያስታውሳሉ። በዓለም ዋንጫ መድረክ ግን የዛሬ 16 ዓመት በጆሃንስበርግ አንዳቻ ተለያይቶ የነበረ ሲሆን ያኔ ራፋኤል ማርኬዝ የሲፊዮ ሻባላላን አይረሴ መክፈቻ ግብ ያከሸፈበት ትዝታ ዛሬም በብዙዎች አእምሮ ውስጥ ትኩስ ነው። በ67 ዓመቱ አንጋፋ አሰልጣኝ ሃቪየር አጊሬ የሚመራው ቡድኑ በሜዳው ያለውን ድባብ ተጠቅሞ በመስበር አጥቂዎቹ ጁሊያን ኩዌን
ኩዌኖስና ሮቤርቶ አልቫራዶ አማካኝነት ፈጣንና ማጥቃትን መሰረት ያደረገ ታክቲክ ይዞ እንደሚገባ ይጠበቃል። በሳውዲ ፕሮ ሊግ 33 ግቦችን ያስቆጠረው ኩዌኖስና በዌስትሃም ጥሩ የውድድር ዓመትን ያሳለፈው አምበሉ ኤዲሰን አልቫሬዝ የቡድኑ ቁልፍ ተጫዋቾች ናቸው። በሌላ በኩል ከ16 ዓመታት የዓለም ዋንጫ መድረክ ርቀት በኋላ ወደ ታላቁ መድረክ በክብር የተመለሱት ባፋና ባፋናዎቹ በቀላሉ እጃቸውን ለመስጠት አልመጡም። ምንም እንኳ የፊፋ ደረጃቸውና የሜክሲኮ ስታዲየም አስፈሪነት ቅድሚያ ግምቱን ለአስተናጋጆቹ ቢያደላም ቤልጂማዊ አሰልጣኝ ሁጎ ብሩስ የአዜትካን አስፈሪ ድባብ ለመቋቋም ጥብቅ የተከላካይ መስመርና ፈጣን የመልሶ ማጥቃት ታክቲክ እንደሚመርጡ ፍንጭ ሰጥተዋል። በላይል ፎስተርና በፈጣኑ የመስመር ተጫዋች ኦስዊን አፖሎስ ላይ የተመሰረተው የደቡብ አፍሪካ ስልት በሜክሲኮ የተከላካይ ክፍል ላይ ስጋት ለመፍጠር ያለመ ነው። ጨዋታው በታሪካዊ አዜትካ በአሁኑ አጠራሩ ደግሞ ሜክሲኮ ሲቲ ስታዲየም ምሽት 4 ሰዓት ላይ ይጀምራል። ከጨዋታው ቀደም ብሎ በሚካሄደው ደማቅ የመክፈቻ ስነ ስርዓት ላይ የ4 ግራሚ ሽልማቶች ባለቤቷ ሻኪራ፣ ኮሎምቢያዊ ጄ ባልቪን እና የደቡብ አፍሪካዋ አዲሷ ኮከብ ታይላ መድረኩን በሙዚቃ ያደምቁታል። በኖርዌይ ኦስሎ በተደረገ የዳይመንድ ሊግ ውድድር ኢትዮጵያን አትሌቶች በ2 ርቀቶች በቀዳሚነት አጠናቋል። በሴቶች 3000 ሜትር ፍሬወይኒ ኃይሉ የወቅቱን ፈጣን ሰዓት በማስመዝገብ ጭምር ስታሸንፍ፣ በወንዶች 5000 ሜትር ደግሞ አዲሱ ይሁኔ አሸናፊ ሆኗል። ሀና ታሪኩ 6ኛ መዳረሻው ላይ ደረሰው የ2026 የዳይመንድ ሊግ ውድድር ትላንትናም በኖርዌይ ኦስሎ ተደርጓል። በውድድሩ ላይም በ3000 ሜትር ሴቶችና በ5000 ሜትር ወንዶች 9 ኢትዮጵያን አትሌቶች ተሳትፏቸውን አድርገው በሁለቱም ርቀት እንደተጠበቀው በቀዳሚነት ውድድራቸውን ፈጽመዋል። በቢስሌት ስቴዲየም በተካሄደው የ3000 ሜትር ሴቶች 6 ኢትዮጵያን አትሌቶች ተሳትፈው ከአንደኛ እስከ 4ኛ ያለውን ደረጃ ይዘው አጠናቀዋል። በሞሮኮ ራባት በተከናወነው የዳይመንድ ሊግ ውድድር በ1500 ሜትር ያሸነፈችውና ከውድድሩ አስቀድሞ የማሸነፍ ቅድመ ግምት ያገኘችው ፍሬወይኒ ኃይሉ 8 ደቂቃ ከ24 ሰከንድ ከ22 ማይክሮ ሰከንድ በመግባት የወቅቱን ፈጣን ሰዓት አስመዝግባ ነው ማሸነፍ የቻለችው። ከቅርብ ዓመታት ወዲህ በምትሳተፍባቸው ርቀቶች ድንቅ ብቃቷን እያሳየች የምትገኘው ፍሬወይኒ ኃይሉ ከዚህ ቀደም በርቀቱ 8 ደቂቃ ከ19 ሰከንድ ከ98 ማይክሮ ሰከንድ የገባችበት የግል ምርጥ ሰዓቷ መሆኑም ይታወቃል። በሮም በተደረገው የዳይመንድ ሊግ ውድድር በ5000 ሜትር የወቅቱ ምርጥ ሰዓት በማስመዝገብ ያሸነፈችው ልቅና አምባው ትላንትናም እስከ መጨረሻው ድረስ ለአሸናፊነት ከፍሬወይኒ ጋር ብትፎካከርም 8 ደቂቃ ከ25 ሰከንድ ከ15 ማይክሮ ሰከንድ በመግባት ሁለተኛ ደረጃን ይዛ ውድድሯን ፈጽማለች። 17 አትሌቶች በተሳተፉበት በ3000 ሜትር ሴቶች ሰናይት ጌታቸውና ሀዊ አበራ 3ኛና 4ኛ ደረጃን ይዘው ሲያጠናቅቁ የኔነሽ ሽመክት 11ኛ በውድድሩ ያሸንፋሉ ተብለው ቅድመ ግምት ካገኙ አትሌቶች መካከል የሆነችው ሂሩት መሸሻ ደግሞ 13ኛ ደረጃን በማግኘት ውድድሯን ፈጽማለች። ትላንት ከተደረጉ ተጠባቂ ውድድሮች መካከል አንዱ የሆነውና እስከ መጨረሻው ድረስም ለአሸናፊነት ፉክክር የተደረገበት የወንዶች የ5000 ሜትር ውድድር በኢትዮጵያዊ አትሌት አዲሱ ይሁኔ አሸናፊነት ተጠናቋል። የዓለም ወጣቶች ሻምፒዮኑ አዲሱ ይሁኔ 5000 ሜትርን በቀዳሚነት ለማጠናቀቅም 12 ደቂቃ ከ47 ሰከንድ ከ62 ማይክሮ ሰከንድ ወስዶበታል። 23 ዓመቱ ላይ የሚገኘው አዲሱ ይሁኔ ከቅርብ ጊዜያት ጊዜያትም ወዲህ በርቀቱ እየደመቁ ከመጡ ወጣት አትሌቶች መካከልም ይጠቀሳል። አዲሱ ከዚህ ቀደም በርቀቱ ያስመዘገበው 12 ደቂቃ ከ49 ሰከንድ ከ65 ማይክሮ ሰከንድ የግል ምርጥ ሰዓቱን ጭምር ነው በኦስሎ ዳይመንድ ሊግ ማሻሻል የቻለው። ለባህሬን የሚሮጠው ብርሃኑ ባለው በ11 ማይክሮ ሰከንድ ዘግይቶ 12 ደቂቃ ከ47 ከ73 በመግባት ሁለተኛ ሆኖ ሲያጠናቅቅ፣ አንድሬስ አሊሚግረን ከስዊድን 3ኛ ደረጃን ይዞ አጠናቋል። ከውድድሩ አስቀድሞ የአሸናፊነት ቅድመ ግምት አግኝተው የነበሩት መዝገቡ ስሜ 7ኛ ደረጃን ይዞ ሲያጠናቅቅ፣ ቢኒያም ማሪ ደግሞ 9ኛ ደረጃን በመያዝ ውድድሩን አጠናቋል። የ2026 የዳይመንድ ሊግ ውድድር 7ኛ መዳረሻውን ኳታር ዶሃ አድርጎ ከ8 ቀናት በኋላ ይደረጋል። በመጨረሻም 23ኛው የዓለም ዋንጫ በታሪክ ምርጡ ዓለም ዋንጫ ይሆናል ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ዓለም ዋንጫ ያላቸውን አስተያየት በሰጡበት ወቅት የሀገራቸውን መስተንግዶ አወድሷል። ፕሬዚዳንቱ በንግግራቸውም የ2026 ዓለም ዋንጫ በታሪክ ስኬታማው ዓለም ዋንጫ ይሆናል ሲሉ ተናግሯል። ስለ ቪዛና ሌሎች ተያያዥ ችግሮች የተጠየቁት ዶናልድ ትራምፕ ጥሩ ሰዎች ብቻ ወደ ሀገራችን እንዲገቡ ተግተን እየሰራን ነው ሲሉ ገልጿል። ይህ ንግግራቸውም ዓለም ዋንጫውን ለመታደም አሜሪካ በከተሙ የሌሎች ሀገራት ዜጎች ላይ ቅሬታን ፈጥሯል። ፕሬዚዳንቱ ጂያኒ ኢንፋንቲኖ ዓለም ዋንጫ ከዚህ በፊት እንደዚህ ሰምሮ አያውቅም ብሎኛል ሲሉ ተናግሯል።
ተመልካቾች ለዜና ኢትዮጵያ ያዝናቸው ስፖርታዊ ጉዳዮች ይመስሉ ነበር። ከዜናዎቹ ጋር እሱ ባለው ተሾመ ነበርኩ። መልካም ቀን።